ሰላም እንደምንሰነበታችሁ ውድ የፕሮግራሜ ተከታታዮች፣ ዛሬም ካለፈው የቀጠለ ነው የምንነጋገርበት ርዕሰ ጉዳይ ባለፈው ዜቦን በምትባለዋ አደገኛ መንፈስ የሚመሩትን የፐርሰናሊቲ ዲስኦርደር ያላቸውን ሰዎች ባህሪ በ5 ነጥቦች አይተናል። ብዙ ጊዜ እነዚህ የማንነት ቀውስ ውስጥ ያሉ ሰዎች በአንድ አይነት ነው የሚገለጡት። እንደዚህ ናቸው፣ እንደዚህ ናቸው፣ እንደዚህ ናቸው ተብሎ በአንድ አይነት ነው የሚገለጸው። አንድ አይነት እንዳልሆኑ ባለፈው ተነጋግረን ነው የመጀመሪያውን የጀመርኩላችሁ። በ3 ነው የሚከፈሉት። 3 አይነት ባህሪ ነው ያላቸው። በ3 ካታጎሪ የተከፈሉ ናቸው፣ ወይም በ3 ምድብ የሚንቀሳቀሱ ናቸው። ለእያንዳንዱ ምድብ፣ ለእያንዳንዱ ባህሪ የራሱ የሆነ አለቃ የሚያሰለጥናቸው ገዢ መንፈስ አለ። የመጀመሪያውን ባለፈው ስናይ፣ በዜቦን የሚመሩትን ስናይ በጥላቻና ራስን በመውደድ የሚገለጡ ናቸው። ዛሬ ከሱ የቀጠለውን ሁለተኞቹን ናርሲሲስት ሰዎችን ስናይ ደግሞ በጭካኔና በውንብድና የሚገለጹ ናቸው። በጣም ጨካኞች ናቸው፣ በጣም ወንበዴዎች ናቸው። እነዛኞቹ ለጥላቻና ለጭካኔ ወደር የላቸውም ብለናል። እነዚህ ደግሞ ለውንብድናቸውና ለጭካኔያቸው ወደር የላቸው። አንድ አይነት ናቸው። እነዛም ጨካኞች ናቸው፣ እነዚህም ጨካኞች ናቸው። ግን የየራሳቸው የሚገለጹበት መልክ አላቸው። ይህንን ነገር ስነግራችሁ በክፍል 1 ላይ እንደተነጋገር ነው ዝም ብዬ ስለ መናፍስት ሰው ያወራውን ደጋግሜ ለቃቅሜ አላወራችሁም ብያችኋለሁ። ከስሩ ያለውን ችግር ከስሩ ነው የምናወራው። መፍትሄውን ደግሞ በመጨረሻ እንነጋገርበታለን። የመጀመሪያውን ክፍል አይተናል። ዛሬ ሁለተኛውን ክፍል እናያለን። እነዚህ በጭካኔና በውንብድና የሚመሩትን መሪያቸው ራሽ አመር ይባላል፣ ወይም ሽመሉ በመባል ይታወቃል። በጣም አደገኛ ነው። ብጥብጥና ሁከት የሚወድ ነው። እነዚህ ሰዎችም ደግሞ በጭካኔያቸውና በውንብድናቸው ወደር የላቸው። ሶስተኛውን እናይና ደግሞ በመጨረሻም ምን እናድርግ የሚለውን መፍትሄ እንነጋገራለን። ዛሬ በጭካኔያቸውና በውንብድናቸው ወደር የማይገኝላቸውን በማንነት ቀውስ ውስጥ የሚኖሩትን ሰዎች እናያለን። እነዚህ ሰዎች ራሽ አመር ወይም ሽመሉ በሚባል አደገኛ ደም በሚጠጣ መንፈስ የሚመሩ ናቸው። እነዚህኞቹ ደግሞ ሰላም አይወዱም። ጤናማ የሆነ ህይወት አይወዱም። ሰርተውም ደግሞ አይበሉም። እስኪ እንዴት ነው የሚለውን 1 2 3 4 እያልን ወደ ታች ወረድ እያልን ባህሪያቸውን በደንብ እንየው። እነዚህ በጭካኔና በውንብድና የሚገለጡ ሰዎች የመጀመሪያው መገለጫ ባህሪያቸው ሁከትና ብጥብጥ ይወዳሉ። ሁልጊዜ በጣም በትንሽ ነገርም ቢሆን ሁከት ያስነሳሉ፣ ብጥብጥ ያስነሳሉ። በብጥብጥ ውስጥ በድብቅ ሰው ይጎዳሉ፣ ሰው ይደበደባል፣ ሰው አካሉ ይጎላል፣ ደሙ ይፈሳል። ደም ሲያዩ በጣም ደስተኞች ናቸው። ለሚደማውም ሰው ጉዳያቸው አይደለም። የመጀመሪያው ይሄን ነው። በስራ ቦታም ቢሆን፣ በትምህርት ቤትም ቢሆን፣ በአምልኮ ስፍራም ቢሆን፣ በፖለቲካም፣ በተለያየ ቦታ ላይ የትኛውም ስፍራ ላይ በትንሹ ሁከት የሚያነሱ በጣም ግብዝ ይሆኑ ገላጋይ የማይገባቸው በትንሽ ነገር ሁከት አንስተው አካባቢ የሚበጠብጡ ሰው የሚያገዳድሉ የሚያደባድቡ ናቸው። የመጀመሪያው መገለጫቸው ይሄ ነው። ሰው በመደበኛ ባህሪው ሰው በተፈጥሮ ንጹህ ሆኖ ሲያድግ በባህሪው ጸብ አይወድም። ሰው እንደ ጸብ የሚጠላው ነገር የለም። ሰው እንደ ሁከትና እንደ ብጥብጥ የሚረብሸው ነገር የለም። ሰው በባህሪው በተፈጥሮ ንጹህ ሆኖ በእነዚህ ክፉ መናፍስ ካልተጎዳና መረን ካለቀቀ ሰው በማንነቱ በንጹህ ተፈጥሮ ሲታይ ሰው ሰላም ወዳድ። ሰው መበጣበጥ፣ ሁከት፣ ጫጫታ አይፈልግም። በየምግብ ቤቱ በየካፌው ሁሉ በየሱቁ ሳይቀር አሁንማ ከፍተኛ የሙዚቃ ድምፅና ጫጫታ የምንሰማው ምንድን ነው ሲባል ሰዎች ደንዝዘውና ከተፈጥሯቸው በጣም ርቀው የለመዱት ባህሪ ነው እንጂ ሰው ከፍተኛም ድምፅ መስማት አይፈልግም። ክብሩን የሚነካውና የሚበጠብጠውም ነገር አይፈልግም። ሁከትና ጭቅጭቅ፣ ድብድብና መደማማት፣ መገዳደልም አይፈልግም። ሰው በእነዚህ ክፉ መናፍስ ካልተጠቃ በስተቀር በባህሪው ሰላም ወዳድ ነው። ሁከትና ብጥብጥ ውስጥ አይገባም። በእነዚህ ክፉ መናፍስ የተጠቁ ሰዎች የመጀመሪያ መገለጫቸው ልብ ብላችሁ አያቸው። የትም ቦታ ትንሽ ነገር ሲፈጠር በቃ አካኪ ዘራፍ ብለው ነገሩን ድብልቅልቁን አወጥተው ትንሹን ነገር በመነጋገር የሚፈታው በመረዳዳት የሚፈታው ይሄ ማለት እኮ እንደዚህ ነው፣ ይሄ ማለት እንደዚህ ነው፣ ለካ ይሄ ነው እንዴ ተብሎ ነገሩን በቀላሉ መፍታት ሲቻል ውስብስብ አድርገው አበለሻሽተውት ከፍተኛ የሆነ ደጋፊ ቲፎዞ አስነስተው በየትኛውም መንገድ ብጥብጥ እና ሁከት የሚፈጥሩት ሰው የሚያደባድቡትና የሚያገዳድሉት አካል የሚጎድለውና በጣም ብዙ ንብረት የሚወድመው በእነዚህ ሰዎች የተነሳ ነው።
በትራንስፖርት ስፍራ ብታዩዋቸው፣ በመዝናኛ ስፍራ፣ በየትም ቦታ፣ በስፖርት ቦታ እንኳን ሰዎች በጥሩ ስሜት ስፖርት እየደገፉ እያሉ ለመጀመሪያ ጊዜ ወይ የፕላስቲክ ጠርሙስ በመወርወር ወይ ጸያፍ ስድብ በመሳደብ ወይ ዘለው ሜዳ ውስጥ በመግባት ወይ ያልሆነ ነገር በማድረግ ወይ ከተቃራኒ ደጋፊ ጋር አፍ በመካፈል የመጀመሪያ ሁከት የሚፈጥሩት እነዚህ ሰዎች ናቸው። ምንድን ነው ከተባለ እነዚህ ሰዎች ጤነኛ አይደሉም፣ ሰላም አይወዱም፣ ሁከትና ብጥብጥ ይወዳሉ። ሁልጊዜም በሁከትና በብጥብጥ ውስጥ ምን ያተርፋሉ ሲባል ምንም አትርፈው አይደለም። የያዛቸው መንፈስ ግን እዛ ውስጥ መኖር ይፈልጋል። ከየት እንደተባረረ ከየት እንደመጣ ይሄ መንፈስ ደግሞ ይሄ ራሻመር የሚባለው ደግሞ ከየት እንደመጣ ከየት እንደተባረረ፣ በተመሳሳይ ዜቦን ከየት እንደወጣች እንደነገርኳቸው ሁሉ መጨረሻ ላይ እነግራችኋለሁ። ወይ ደግሞ መፍትሄው ላይ እንዴት እንደመጡና እንዴት እንደምንቆጣጠራቸው እነግራችኋለሁ። የመጀመሪያው በዚህ የተጠቁ ሰዎች ራሻመር የሚያሰለጥናቸው ሰዎች ሁከትና ብጥብጥ የሚወዱ ናቸው። ሁለተኛው ባህሪያቸው ሰላማዊ ሰልፍ ላይ መቼም ቢሆን አታጧቸው። በመሰረቱ ሰላምና ሰልፍ አብሮ አይሄድም። በዚህ አጋጣሚ ልናገር፣ ይሄ ዓለም የማይሆነንና የማይጠቅመንን ገልብጦ ነው የሚያስተምረን። መብትን መጠየቅ አንድ ነገር ነው። ለመብት መታገል ትልቅ ነገር ነው። ሲጀመር ሰው መብቱ የሚነካ ፍጡር አይደለም። የሰውንም መብት የሚነካው ራሱ ሰው ነው። የተበላሹ ወይም አቢዩዝድ የሆኑ ሰዎች ናቸው የሰውን መብት የሚነኩት። እንደገናም ደግሞ ሰው ራሱ ነው ለመብቱ የሚቆረቆረው። የሰው መብቱ አይነካም። ሰው ክቡር ነው፣ ተከብሮ መኖር አለበት። አምንበታለሁ። እኔም በራሴ ሰው መብቴን ሲነካ አልወድም። ለመብቴ ራሴን እስከ መጨረሻው ድረስ ሰጣለሁ፣ እፋለማለሁ። እኔ መብቴንና ክብሬን አልሰጥም፣ የሰውን መብትና ክብርም አልነካም። ግን ይሄ ሰላማዊ ሰልፍ የሚባለው በራሱ አመፅ ነው። ሰላምና ሰልፍ አብሮ አይሄድም። ሰልፍ ማለት ጦርነት ማለት ነው። ሰልፍ ማለት አመፅ ማለት ነው። ሰልፍ ማለት ሁከት ማለት ነው። ሰልፍ ማለት መጠላላት ነው። ሰልፍ ማለት መገዳደል ነው። ሰልፍ ማለት አንዱ በአንዱ ላይ በአመፅና በጥላቻ መነሳት ነው። ሰላም ደግሞ አብሮ መኖር ነው፣ መደማመጥ ነው፣ መከባበር ነው፣ መተዛዘን ነው፣ አብሮ በፍቅርና በሰላም መኖር ነው። ሰላም የእግዚአብሔር ባህሪ ነው። ሰላም የኢየሱስ ክርስቶስ የማንነቱ መገለጫ ነው። ሰላምና ሰልፍ አብሮ አይሄድም። ግን ዓለም ስለለመደና ይህንን አነጋገር ስላስተማረን እኔም ሀሳቡን ልዋስና ሰላማዊ ሰልፍ ብዬ ልጥራው። ሰላምና ሰልፍ አብሮ ይሄዳል ብዬ ማምን ሰው አይደለሁም። ሰላማዊ የሚባልም ሰልፍ የለም። ሰልፍ ሁሉ ሁከት ነው። ሰልፍ ሁሉ አመፅ። በቃ ይሄ የኔ አቋም ነው፣ የኔ መረዳትም ነው። ሁላችሁም በዚህ ከተረዳችሁት በጣም ጥሩ ነው። ሰላማዊ ሰልፍ የሚባል ነገር የለም። ይሄ ቅዱስ ጦርነት እንደሚባለው ማለት ነው። ቅዱስ የሚባል ጦርነት የለም። ሲጀመር ቅድስናና ጦርነት አብረው አይሄዱም። ጦርነት ባለበት ቅድስና የለም። ቅድስና ባለበት ጦርነት ድርሻ አይልም። አለቀ። በተመሳሳይ ሰላም ባለበት ሰልፍ የለም። ሰልፍ ባለበት ደግሞ ሰላም ድምጥ ማጧን የሚጠፋው ድራሿም አይገኝ የለም። ስለዚህ እነዚህ ሰዎች ወደ ጉዳይ ልመለስና እነዚህ በራሻመር የሚመሩ አደገኛ ናርሲሲስት ሰዎች ሁልጊዜም ሰላማዊ ሰልፍ ውስጥ አታጧቸው። ሰላማዊ ሰልፍም እንዲነሳ የሚቀሰቅሱትም የሚቆሰቁሱትም እነሱ ናቸው። በሰላማዊ ሰልፍ በወጣው ህዝብ ውስጥም ከፊት ሆነው የሚጮሁትም ባነር ይዘውም የሚለፈልፉትም ሰልፉንም የሚያስተባብሩትም ሰልፉንም የሚቆሰቁሱትም እነሱ ናቸው። ሁልጊዜም ሰላማዊ ሰልፍ ውስጥ አታጧቸው። በሌላ በኩል ደግሞ ወዲያው አቋማቸውንም ቀይረው ሰዎችን አስደብድበው ሰዎችን አሳስረው ሰዎችን አስበልተው ወዲያው ደግሞ ቅርጻቸውን ቀይረው ዞረውም ደግሞ ለዛ ስርዓት ወይም ደግሞ ለዛ ተቃውሞ ለተነሳበት አካል ሲገዙና ሲሰሩ ደግሞ ምንም ጊዜ አይፈጅባቸው። ወዲያው ነው ቅርጻቸውን ቀይረው ደግሞ ወደ ተቃወሙት አካል ደግሞ ይሄዳሉ። ምክንያቱም በጣም ሆዳምና ስግብግብ ስለሆኑ ነው። ሁለተኛው ባህሪያቸው ይሄ ነው። ሁልጊዜም ሰላማዊ ሰልፍ ላይ አታጧቸው። ሰላማዊ ሰልፉ ፍሬ ያፍራም አያፍራም፣ ጥሩ የሆነ መልስ ያምጣም አያምጣም፣ ሰላማዊ ሰልፍ ውስጥ ግን አይጠፉም። ሰላማዊ ሰልፍ ዓላማው ምንድን ነው ብለውም አይገባቸውም። በሰላማዊ ሰልፍም የሰዎችን ሰላም ለማስመለስና የሰዎችን መብት ለማስጠበቅና በሰዎች ላይ ጫና የፈጠረውንም አካል ለመታገልም ብለው አይደለም፣ ሁከቱ ስለሚመቻቸው። የጥምቀት ክብረ በዓል ላይ ወይም ህዝባዊ በዓልና ሃይማኖታዊ በዓላት ላይ ወጥተው የመጀመሪያው ሁከት የሚያስነሱ እነሱ ናቸው። በትንሽ ነገር ወይ ገፋኝ ብለው ጸብ ያነሳሉ። አስቀድመውም በቡድን ይደራጃሉ። በተን በተን ብለው ይገባሉ። በተለይ የአንዳንድ ሀገራት መንግስታት ደካማና ውዳቂ ፖለቲካ ስርዓት ካለና ያ መንግስት ደካማ ከሆነ እንዲያውም እነዚህ ሰዎች ደብል ፌስ ሆነው በመተወን የታወቁ ናቸው። በጣም ጻድቅ መስለው ለህዝቡ ይቆረቆራሉ። እንደገና ተገልብጠው ደግሞ ህዝብን ሆዳምና ጋሰስ ብለው በመስደብና ህዝቡ ውስጥ ገብተው ሁከት በመፍጠርና ህዝብ በማደባደብና ደም በመጠጣትም ደግሞ በጣም የታወቁ ናቸው።
ሁለተኛው ባህሪያቸው ሰላማዊ ሰልፍ ውስጥ አቷጧቸው። ሶስተኛው ባህሪያቸው እነዚህ በራሽ አመር ወይም ሽመሉ በሚባለው አደገኛ ቦዘኔ መንፈስ የሚመሩ ሰዎች ሶስተኛው ባህሪያቸው ወንበዴና ዘራፊ ናቸው። ሰው በባህሪው መዝረፍ አይፈልግም። የማንንም ሰው ዕቃ መውሰድ አይፈልግም። ሰው የሰውን ትንሽ ነገር እንኳን ለማንሳት ይፈራል። አንዳንዱ የመስረቅ ልምድ የሌለው ሰው ወይም ንጹህ ባህሪ ያለው ሰው፣ በእነዚህ መናፍስ ያልተጠቃ ሰው ወይም በሽመሉ ጨረር ያልተለከፈ ሰው በእርግጠኝነት የሆነ ነገር ለማድረግ ይፈራል። በጣም ደፍሮም የገዛ ወገኑን ወደ መጨፍጨፍና ወደ መግደል ነጥቆ ወደ መውሰድም ምን አይልም፣ አይመጣም። እነዚህ ሰዎች ግን ዋነኛ ስራቸው ዘራፊ ናቸው፣ ወንበዴ ናቸው። በእርግጠኝነት በቃ ይሄ ሙያቸው ነው፣ ስራቸው ነው። ጭካኔያቸው ደግሞ ጭካኔ አይደለም። ሲዘርፉና ሲሰርቁ ለውንብድናቸው ምንም አይነት ገደብ የላቸውም። በራሱ የራሽ አመር የሚባለው እንዲሁም የሽፍቶች አምላክ ነው የሚባለው። የሽፍቶች አምላክ ነው፣ የወንበዴዎችና የጨካኞች አምላክ ነው የሚባለው። በቃ በእነሱ ላይ የነገሰ ነው፣ ይመለካል። የሚፈልገው ነገር ሁሉ አለ፣ የሚደረግለት ነገር ሁሉ አለ፣ አርማ ሁሉ አለ። የራሽ አመር የሚባለው በጣም በጣም አደገኛ ነው። የሚገርመው ግን እነዚህ ሽፍቶችና ወንበዴዎች ወይም ጨካኝ ነፍሰ ገዳዮች አውቀውት በእሱ እንደሰለጠኑ ተባብረው ነው ወይ የሚሰሩት ሲባል አያውቁትም። ቢያውቁት ጥሩ ነበር። አሁን ቢነገራቸውም አይሰሙም። እሱን እንደ ጥሩ ነገር ይዘውታል። በጣም ዘራፊ ወንበዴ ናቸው። ሲዘርፉና ሲሰርቁ ምንም አይነት ርኅራሄ የላቸው። ሕፃንም ቢሆን ከእጁ ላይ የሆነ ነገር መውሰድ ሲፈልጉ ሕፃንም ቢሆን አዛውንትም ቢሆን ነፍሰ ጡርም ብትሆን የተማረም ቢሆን በጣም ደግና የተከበረም ሰው ቢሆን ጉዳያቸው አይደለም። በጣም አደገኛና ክፉ ናቸው። የትም ቦታ ስትሄዱ ዘራፊዎችም ወንበዴዎችም እነሱ ናቸው። ያለበለዛ ሰው ሰርቶ ይበላል፣ ከቸገረው በጣም ይለምናል። ከዛ ውጭ መንግስታዊ በሆኑ መዋቅሮች ገንዘብ ወስዶ መስራት ይችላል። ከቤተሰቡ ጋር መተባበር ይችላል። ችግሩን መቅረፍ ይችላል። ብዙ ጊዜ ጥሩ ጭንቅላት ያለው ሰው ሰርቶ ነው የሚለወጠው። እኔ ሰርቄ ዘርፌ ራሴን አኖራለሁ ብሎ አያስብም። እነዚህ ሰዎች ግን ስራቸው ውንብድናና ዝርፊያ ነው። ብዙ ሰዎች አጋጣሚን ተጠቅመው ነገሩ ጥሩ ስለሆነላቸው አይደለም የሚዘርፉት፣ ያ መንፈስ ስለለከፋቸው። በዚህ መንፈስ የተጠቁ ሰዎች ዝም ብሎ ያሳድጋቸዋል። በቀላሉ ወደ ውንብድና ውስጥ ወደ ዝርፊያ ውስጥ ይገባሉ። በቀላሉ ከቤት የሆነ ነገር በመውሰድ ከእናታቸው ከአባታቸው የሆነ ነገር በመንጠቅ ከጓደኞቻቸው የሆነ ነገር በመንጠቅ ከትምህርት ቤት ጀምሮ እስክርቢቶ በመንጠቅ ደብተር በመንጠቅ መጽሐፍ በመንጠቅ መምህርን በመረበሽ ጠረጴዛ በመስበር ወንበር በመስበር ትምህርት ቤትን በመበጥበጥ ተማሪዎች ሆኑ ከዛ ይጀምራል። እረኛ ሆነው ደግሞ ከብት እያገዱ ወይም ከብት እየጠበቁ ካገዱም ደግሞ ከእረኞች ጋር አይስማሙም። በቃ የሌሎቹን ከብቶች ሁሉ በመውሰድ የሚታወቁ ናቸው። ከእረኞች ጋር በመደባደብ የሚታወቁ ናቸው። የእረኞችን ምሳ በመቀማት የሚታወቁ ናቸው። በጣም አደገኞች ናቸው። ከፍ ሲሉ እንዲያውም የሌላን ሰው በጎች ሁሉ አርደው ጫካ ውስጥ ጠብሰው የመብላት ሁሉ ልምምድ አላቸው። በዛው ጫካ ይገባል። ሶስተኛው ባህሪያቸው እነዚህ በራሽ አመር የሚመሩ በጭካኔና በውንብድና ፋይትል የሚገለጹት ሰዎች ዘራፊና ወንበዴዎች ናቸው። ወደ አራተኛው እንለፍ። አራተኛው ባህሪያቸው ደግሞ የነዚህ ሰዎች መገለጫ ዘራፊና ጨካኝ ከመሆናቸው የተነሳ ለጥቅማቸው ሲሉ ምንም ነገር ከማድረግ ወደኋላ አይሉ። የሚገርመው ነገር ይችን ሰዓት ለመውሰድ ማለት ነው። ምሳሌ እንውሰድና ይህን ሰዓት ለመውሰድ በሆነ ብልሃትና ዘዴ አይደለም የሚወስዱ፣ እጁን ቆርጠው ነው የሚወስዱ። ምንም ጉዳያቸው አይደለም። ነፍሰ ጡር ከሆነች ያረገዘችው ሕፃን ውስጥ ወርቅ አለ ከተባለ ወዷን ቀደው ይወስዳሉ። ጉዳያቸው አይደለም። ሴት ናት፣ እርጉዝ ናት፣ በእግዚአብሔር ታስጠይቀናለች። ሲጀመር እግዚአብሔርን አያምኑም። አእምሯቸው የተደፈነ ነው። ሃይማኖታዊ ትምህርትም ሀገራዊ ጉዳይም አይገባቸውም። ኦልሬዲ አእምሯቸው የተደፈነ ነው። ሲጀመር ጥቂት ርኅራሄ የላቸው። በቃ አርግዛ የወለደች እናታቸው ትዝ አይሏቸው፣ ወይም እህቶቻቸው አግብተውም እኮ ይወልዳሉ፣ ወይም የእነሱ ሚስት እንዴት እንዳረገዘች በጭንቋ ሰዓት ምናምን እንዴት እንደነበር ትዝ አይላቸው። አንዲት ያረገዘች ሴት ሆድ ውስጥ ከፅንሱ ጋር ወርቅ አለ ከተባሉ ወርቅ እንደሚጠቅም በደንብ ያውቃሉ። ወይም ታስሮ የተቀመጠ ብር አለ ከተባሉ ሆዷን ነው የሚቀዱት። ምንም ጉዳያቸው አይደለም። እንደቆመች አጋድመው እንኳን አይደለም። ሕፃን ነው፣ አዛውንት ነው፣ ይሄ የእግዚአብሔር ሰው ነው፣ ይሄ ትልቅ ሰው ነው አይሉ። ምንም ነገር ትንሽም ነገር ትሆን ከፈለጉ ነፍሱን አውጥተው ነው ወይ እንዳይነሳ አድርገው አካሉን አጉድለው ጎድተው
እጅግ በጣም አስቀያሚ በሆነ መንገድ ጎድተውት ነው የሚወስዱት። በጣም ዘራፊዎች ናቸው። ከለማኝ ሁሉ ይወስዳሉ። ከለማኝ ከራባቸው ለማኝ በቀረጢት ይዞ ሲሄድ ለማኙን ገለው ነው ደግሞ የሚወስዱት። በጣም የሚገርመው ነገር ቀስ ብለው ወይ አፍነው ወይ ደግሞ ሲስጠን ብለው ምናምን ነገር አለ የሚወስዱት። ገለው ነው ከጭንቅላቱን ይሉታል፣ ገለው ነው የሚወስዱት። ትርፍራፊ እንጀራ በቀረጢት የያዘን ሰው እንኳን አግኝተው አያሳልፉም። እንጀራው ትራፊ ነው፣ ይሄ ሰው እኮ ለማኝ ነው፣ ብዙ ቦታ ተንገላቶ ነው ያመጣው የሚለውን በጭራሽ አያገናዘቡም። ሲጀመር እንደሚያገናዘብ አይምሮም የላቸው። እንደሚሮጥ ከርከሮ አንድ ነው አቅጣጫቸው። በቃ ሄደው ድርግም ነው የሚሉት። ካገኙ ገለው ነው የሚወስዱት። ከተማሪ ላይ፣ ከህፃናት ላይ፣ ከሴቶች ላይ፣ ከአዛውንቶች ላይ ሲወስዱ ጉዳያቸው አይደለም። ከጆሮ ላይ ወርቅ መስወር ከፈለጉ ወርቁን ነው የሚስቡት። በስነ ስርዓት እንኳን አያወልቁት። ወርቅ ጆሮ ውስጥና እጅ ላይ ሲገባ የራሱ መፍቻና መዝጊያ አለው አይደል? ለምሳሌ ይሄ እኔ ብራስሌት አለ መክፈቻ አለው፣ ይሄ ሰዓት አለ መክፈቻ አለው። እነሱ እንደዛ አይደለም። ወይን ይስቡታል ወይ እጁን ነው የሚቆርጡ። እንትኑን ጆሮውን ቢቀደድ ባይቀደድ ጉዳያቸው አይደለም። እነሱ ለሚሞት ሰው የማያዝኑ ጆሮ ለመቁሰሉ ምንም ጉዳያቸው አይደለም። ወርቁን ሸምጥጠው ነው የሚወስዱት። በጣም አደገኛ ናቸው። ጨካኝ ከመሆናቸው የተነሳ የሚፈልጉትን ለመውሰድ የሚያደርጉት ይሄንን ነው። እነዚህ ሰዎች ሲያገኟችሁ ብትለምኗቸው፣ ብትጠይቋቸው፣ ያለውን ነገር ብታስረዷቸው፣ ወይ ንብረቴን ውሰድ እኔን አትጉዳይ ብትሏቸው አይሰሙም። እናንተን ጨፍልቀው ካጠፉ በኋላ ነው ንብረቱን የሚወስዱት። አንዳንዴ በጣም ደንቆሮ ከመሆናቸው የተነሳ እቃውን ሁሉ ያወድሙታል አብረው ከሰውየው ጋር። አንዳንድ የተጫኑ እቃዎች ካሉ፣ አንዳንድ የታሸጉ እቃዎች ካሉ ሁሉ በቃ ሰውየውን ገለው እቃውን ሁሉ ያቃጥሉትና አንዳንድ ጊዜ ያበላሹታል። ምንድን ነው ሲባል ትንሽም ጭንቅላት ብልሃት የሚባል የላቸው። በጣም ተሽሎክላኪና ሆዳም ናቸው እንጂ ብልሃት የሚባል ነገር የለባቸው። አራተኛው ባህሪያቸው ይሄ ነው። ወደ አምስተኛው አለፍኩ። የነዚህ ናርሲሲስት ሰዎች ወይም በዚህ በራሽ አመር ሽመሉ በሚባለው አደገኛ ጨካኝና ወንበዴ መንፈስ የሚመሩ ሰዎች አምስተኛ ባህሪያቸው ተለዋዋጭና ለጥቅም አዳሪዎች ናቸው። በጣም ተለዋዋጭ ናቸው። እናንተን ደግፈው ያው እንደ ሰውም እኮ የሚንቀሳቀሱበት ጊዜ አለ። አሁን ወንበዴና ጨካኝ ናቸው ስል እኮ ሁሉም ጫካ ገብተዋል እያልኩ አይደለም። ጫካ ውስጥ እኮ አይደለም። ከዚህ ሞኝ ህዝብ በላይ ጫካ አለ እንዴ? ህዝብ ውስጥ እኮ ነው የሚኖሩት። ማንነታቸው ውስጥ እኮ ነው የሚኖሩት። የትኛውንም ስውር ግድያ፣ የትኛውም ሰው ተዘርፎ ሲጎዳ ሲሞት እነሱ ናቸው የሚያከናውኑት። ሰው ውስጥ ነው ያሉት እና በጣም ተለዋዋጭ ናቸው። ደግ ይመስላሉ፣ በጣም ጋባዥ ይመስላሉ፣ በጣም አዛኝ ይመስላሉ፣ ግን አይደሉም። በፍጹም እንደዛ አይደሉም። እያደቡ ነው። ሲያደቡ ደግሞ ከነዛኞቹ በጣም ይብሳሉ። እነዚህኞቹ እንደውም አንደበተ ርቱም ናቸው። በዜቦን ከሚመሩት ይልቅ በዜቦን የሚመሩት በጣም ብልጥና ተሽሎክላኪ፣ በጣም ልስልስላቸው፣ ትንሽም አውርተው ጠቅ ማድረግ የሚችሉ ናቸው። ፈሪም ናቸው ደግሞ እነዛ። ይህን ያህል በጣም ሄደው ጀግናና በጣም እንደዚህ ዋሪየር የሚባሉም አይደሉም። እነዚህ አንደበተ ርቱም ናቸው። ሲናገሩ፣ ሲያስመስሉ፣ ሲለብሱ በጣም የተዋቡ ነው የሚመስሉት። ማንም ሰው እነሱን ይዘርፋሉ፣ ማንም ሰው በጭካኔ እነሱን ሰው ይጎዳል ብሎ አያስብም። ለምን? በጣም ተለዋዋጭ ናቸው። ከመንፈሱ የተነሳ ነው። መንፈሱም ባህሪው እንደዚህ ነው። በጣም አሽቃባጭ የሆነ ቆሻሻ ባሪያ የሆነ መንፈስ፣ በጣም መጥፎ ግንድ ሲሸከም፣ ውሃ ሲቀዳ፣ ተራራ ሲቆፍር፣ እጽዋትን ሲንከባከብ የኖረ በጣም ቆሻሻ አገልጋይ መንፈስ ነው እና ያን ነገር ባይፈቅደውና ባይፈልገው ማስመሰል ይችላል። ክፍተት ሲያገኝ ደግሞ ለጭካኔው ወደር የለው። በተመሳሳይ በሱ የሚመሩት ሰዎች፣ በሱ የተቃኙትም ሰዎች እንደዚህ ናቸው። ሲመክሩን፣ ሲያስተምሩን፣ አብረውን ሲሆኑ በቃ ለኛ ጋሻ መከታ የሆኑ ይመስሉናል፣ ግን አይደለም። ኢሚዲየትሊ ተለውጠው ክፍት ቦታ ሲያገኙ ደግሞ እኛን ገለው ንብረታችንን ሲወስዱ ምንም አይነት ርኅራሄና ቃል መግለጫ የላቸው። ምንም እነሱ በዚህ ጉዳይ የሚገለጡ አይደሉም። እንዲህ በቀላል የሚገለጡ አይደሉም። በጣም አደገኛ ናቸው። እኔ አንዳንዴ ያው እንደነገርኳችሁ እኔ የስነ ተፈጥሮ ተመራማሪ ነኝ። በአቅሜ በግሌ ቁጭ ብዬ ቤቴ እየሰራሁ ነው እና ለረጅም ጊዜ ይህንን ሳጠና እንዴት ነው ሰው ወደዚህ አደገኛ ነገር ውስጥ እየተቀየረውና ያደገው? ይሄ ከመለኮት አብራክ የመጣው ታላቁ ፍጡር እንዴት ነው እንዲህ የተበላሸው ብዬ ሁሉ በጣም ነው የገረመኝ። በቃ ቃላት የለኝም ሳያቸው። አውሬም በእነሱ ልክ አይከፋም። አውሬ እኮ ምን አረገ? አውሬ እኮ የራሱ ተፈጥሯዊ ባህሪ አለው። አውሬ እኮ ለቤተሰቡ፣ አውሬ እኮ ለወገኑ አውሬ አይደለም። አውሬ እኮ ለወገኑ አዛኝ ነው።
አውሬ እኮ ለወገኑ ሙት እኮ ነው። ለራሱ ቤተሰብ አውሬ ተቃራኒውን አካል ነው እንጂ የሚያጠቃው እኮ አውሬ እኮ ለራሱ ቤተሰብ ለራሱ ነገድ እኮ ሙት እኮ ነው። በጣም ነው የሚጠብቀው። እነዚህ ግን ገንዘብ ካስገኘ የልጃቸውን ድንግል ይሸጣሉ። ይሄን በምን ትገልጹታላችሁ? እውነቴን እኮ ነው የምላችሁ። የልጃቸውን ድንግል ይሸጣሉ። ሴት ልጃቸውን የሆነ ሰው በቃ 3 ሚሊዮን ብር ልክፈልህ ከተባለ በእርግጠኝነት ከፈለገ ይግደላት። እውነቴን እኮ ነው የምላችሁ። ይሄ በጣም ነው የሚዘገንነኝ። ስለ ሰው ይሄን ማውራቴ በጣም ነው የሚያስጠላኝ። ለብዙ ጊዜ እኔ በውስጤ ቆይቷል ይሄ ከማውራቴ በፊት። ግን የወቁትና በጋራ መፍትሄ እንድንፈልግ ነው፣ ራሳቸውንም እንድጠብቁ ነው። የሚገርመው ልጆቻቸውን ይሸጣሉ። ገንዘብ ካወጡ በቃ እህታቸውም ከሆነች እህታቸውን ለሚያውቁት ለአንዱ ባለሀብት ምናምን በቃ ጥሩ መኪና ከያዙ ወይ ደግሞ 1 2 3 ሚሊዮን 1 ሚሊዮን ብር ከሰጣቸው 400 300 ሺህ ብርም ከሰጣቸው 450 ሺህ ብርም ከሰጣቸው ጉዳያቸው አይደለም። እህታቸውን አሳልፈው ይሰጣሉ። አልወደውም አልፈልግም ምናምን ስትል ደግሞ ሆን ብለው ይቆጣሉ። እሱን የመሰለ ሰው አግኝተሽ እንጂ እድለ ቢስ ወራዳ ድሃ ምናምን ቅማለ ምናምን ብለው ይሳደቡና አክፋፍተው በቃ ለሰው እንደ ከብት ነድተው እህታቸው ልጃቸውን ይሰጣሉ፣ ድንግልናዋን ይሸጣሉ። እውነቴን ነው የምላቸው። ምንም አይነት ርኅራኄ የላቸውም። ታይትላቸው ምንድነው? ዋና መገለጫቸው የጭካኔና የወንበዴ መንፈስ ነው ያለባቸው። ጨካኝና ወንበዴዎች ናቸው። ባህሪያቸው ይሄ ነው። ጨካኝ ናቸው፣ ወንበዴዎች ናቸው። ወንበዴ ማለት ጫካ የሚገባ አይደለም። ገንዘብ ካስገኘ እናታቸው ስትቀበር አጋጣሚ ጥርሷ ላይ ወርቅ ካለ፣ ድሮ ጥርስ ላይ ወርቅ ይገባ ነበር፣ አሁን ሴራሚክ ነው የሚገባው እና ሌሎች ማቴሪያሎች አሉ። ወርቅ ካለ ከተቀበረች ወይ ጥርሷን ለማውለቅ ካልተመቻቸው በእርግጠኝነት ሌሊት ሄደው የእናታቸው መቃብር ቆፍረው ጥርሷን ወርቁን ነቅለው ይወስዳሉ። ምንም ቃላት የለኝም ለጭካኔያቸው እነሱን ለመግለጽ። አንዳንዱ ሰው ምን አይነት ሰው ነው ጭካኔ? ይሄ ዲያብሎስ ይላል። በቃ ነው፣ እንደዛ ናቸው። ዲያብሎስ ነው ስጋዊ ስሜት የማይሰማው ስጋዊ ፍላጎት ስለሌለው። ምክንያቱም እሱ አይቆስልም፣ አይደማም፣ አይራብም፣ አይጠማም፣ አይራቆትም፣ አይቸገርም እና የሰዎች ችግር አይገባው። ሰው በእርግጠኝነት የሰውን ስጋ የለበሰ ሰው፣ ከሰው የተወለደ ሰው፣ ቤተሰብ ወገኑ ሰው የሆነ ሰው፣ ከሰው ጋር ቢኖር ሰው የሰው ህመሙ ይሰማዋል። ምንም ቢሆን ካልባሰበት በስተቀር ሰው ጨክኖ የሰውን ሊጎዳ አይችልም። እነዚህ አእምሯቸው የተለከፉ ሰዎች ግን በጣም ተለዋዋጭ ናቸው፣ በጣም ለጥቅም አዳሪ ናቸው። ከተሰጣቸው ምንም ነገር ያደርጋሉ። እኔ እኮ ከሌ ለምንድነው እንደዚህ የሚለዋወጠው? ምን አይነት ህሊና ነው ያለው? ምን አይነት አጋሰስ ትላላችሁ? እንዲህ በትንሹ ገለጻችሁት እንዴ? ህሊና የለውም አጋሰስ ነው ብላችሁ እንዲህ በትንሹ ገለጻችሁት እንዴ? ጭራሽ ሰው አይደለም። ግን የሰው ቆዳ የለበሰ የሰው ቋንቋ የሚችል የሰው አቋም ያለው እንዲያውም ጥሩ የሚለብስ ጥሩ የሚያጌጥ ነው። ሰው ግን አይደለም። እንዲሁ አጋሰስ ሆዳም ብላችሁ እንዲህ በቀላሉ እንዳትገልጹት። በጣም ተለዋዋጭ ሰዎች አሉ። የጠሉትን የረገሙትን የገፉትን ሰው ወይም የሆነ አካል ድርጅት የሚሆን ፖለቲካ የሚሆን ሃይማኖት ጥቅም እንደሚሰጣቸው ካወቁ ወዲያው ግልብጥ ጥለው ደግሞ እሱን ማሞካሸት ይጀምራሉ። ህሊና የሚባል ሲጀመር ህሊና ያለው ለሰው እኮ ነው። ህሊና የሚባል ሀፍረት የሚባል ውርደት የሚባል የለባቸው። ስድስተኛውን እንዲህ ስድስተኛው ትልቁ ምልክታቸው እንደው ታውቃላችሁ? ትልቁ ቦልድሊ በቃ ደምቆ የሚታየው ምልክታቸው ባንዳነት፣ ባንዳዎች ናቸው። እነዚህ በራሻመር ወይም በሽመሉ የሚመሩት ሰዎች ፐርሶናሊቲ ዲስኦርደር ያላቸው ወይም የማንነት ቀውስ ውስጥ የገቡ ሰዎች ትልቁ በጣም በድምቀት የሚታየው ባህሪያቸው ባንዳ ናቸው። እስካሁን የዘረዘርነውን አምስቱን አይተናል። እነሱ ተጨምቀው ሲመጣ ግን ባንዳ የሚለው በጣም የሚገልጻቸው ናቸው። ባንዳዎች ናቸው። ለጠላት ሲሰሩ ከጠላት ጋር ደመው አገርን ሲያጋልጡ፣ ህፃናት ቢገደሉ፣ አዛውንት ቢረገጡ፣ የሀገሪቱ ጦር በሙሉ አልቆ ትቢያ ቢሆን፣ ንጉሱ ወይ የዛች ሀገር ገዥ ንጉሱ፣ ፕሬዝዳንቱ ወይ ጠቅላይ ሚኒስትሩ ቢገደል፣ ቢቆስል፣ ቢያዝ፣ ቢሰቃይ፣ ቢታሰር ጉዳያቸው አይደለም። የሀገሪቱ ሀብት ቢዘረፍ፣ የሀገሪቱ ህዝብ ቢሰደድ፣ ቢራብ፣ ቢቸገር ጉዳያቸው አይደለም። የነዚህ ሰዎች ዋነኛ መገለጫቸው ባንዳነት ነው። በዓለም ላይ ያሉ ሰዎች በሙሉ ኢትዮጵያን እስካሁን ያስበሉ ባንዳ ሰዎች በሙሉ ሀገራቸውን የካዱ፣ ህዝባቸው ላይ የጨከኑ፣ ለቤተሰባቸው ያልሆኑ፣ እምነታቸውን የካዱ፣ እግዚአብሔርን አላቀውም ብለው የተዉ ሰዎች ባንዳ ሰዎች ዝም ብሎ ከሆዳምነትና ከጅላጅልነት የመጣ እንዳይመስላቸው። ስለ ጅል ሰዎችም ባለፈው አውርቻቸዋለሁ። እሱም ቪዲዮ እዩት፣ አገናኙት። ጅል ሰዎችም የራሳቸው መሪ መንፈስ አላቸው። በዛ መንገድ ስላላቀረብኩላችሁ ነው።
በደንብ ደግሞ እሱን አሻሽዬ ቁጥር 2ቱን ደግሞ ነግራችኋለሁ። እነዚህ ሰዎች ባንዳ ናቸው። ሴትም ይሁኑ ወንድ ሀገራቸውን በቀላሉ ሲሸጡ፣ የሀገራቸውን ሰነድ ሲሸጡ፣ መንግስትን ሲክዱ። መንግስት እኮ አይካድም። የፈለገ ቢሆን ግለሰብ ሊካድ ይችላል። እንደው የሆነን ማህበረሰብ መጥላት መካድ ይቻላል። መንግስት ግን አይካድም። በጣም ነውር ነው። መንግስት ማለት በሀገሪቱ ላይ የተደፋ ዘውድ ነው። መንግስት የሌላት ሀገር ጎፈር የሌለው አንበሳ ናት። ራቆት ባዶ ወይም ክዳን የሌለው ድስት ናት አንዲት ሀገር መንግስት ከሌላት። ባለፈውም ተናግሬያለሁ በአንድ ቪዲዮ ላይ መንግስት ማለት የህዝብን ውክልና እየወሰደ የህዝብ አንድነት ኃይል ነው። ህዝብ ማለት ደግሞ መንግስት ተበትኖ በሌላ መልኩ ሲታይ ነው። ህዝብና መንግስት የሚነጣጠል አይደለም። መንግስትን መክዳት፣ መንግስት ላይ አመፅ መስራት በጣም አደገኛ ነው። እነዚህ ሰዎች ግን ባንዳ ናቸው። ዝም ብላችሁ ኢትዮጵያ ውስጥ ያሉ ባንዳዎችን ቁጠሩ። በራሽ አመር የሚመሩ ፐርሰናሊቲ ዲስኦርደር ያለባቸው ሰዎች ናቸው። በዚህ የማነቀውስ ውስጥ የገቡ ሰዎች ዋነኛ መለያቸው ባንዳ ናቸው። ወንበዴና ዘራፊ ናቸው። በዋናነት ኮት ለብሰው ሱፍ ለብሰው በቃ በጣም ጨዋ መስለው ሀገር ወዳድ መስለው ወይም ስርዓት አዋቂ መስለው ሲገለጡ ደግሞ ባንዳ ናቸው። በእርግጠኝነት ጤናማ ሰው ባንዳ አይሆንም። ምክንያቱም ሀገሩን ይወዳል፣ ሃይማኖቱን ይወዳል፣ ህዝቡን ይወዳል፣ ቤተሰቡን ይወዳል። ለራሱ ክብር አለው፣ ለሀገሩ ክብር አለው፣ ሃይማኖታዊም ክብር አለው፣ ብሔራዊም ክብር አለው። ከፈለገ ይሞታል እንጂ ሀገሩን አይሰጥም። በእርግጠኝነት እንዲሁም አንዳንድ ሰው ሀገሩ ከምትጎዳ ቤተሰቡ ሊጎዳው ይሻላል። ምክንያቱም ቤተሰብ ጥቂት ነው፣ ሀገር ደግሞ ብዙ ናት። ሀገር ኃይል ናት። ቤተሰብ ደግሞ የሀገር አካል። ጤነኛ ሰው ሀገሩን አሳልፎ አይሰጥም። ባንዳ ሰዎችን ወቋቸው። ከዚህ በኋላ በዚህ መንፈስ የተጠቁ ናቸው። ከነሱ ቤተሰቦች ጋር ከነሱ ዘሮች ጋርም እንዳትጋቡ፣ በጣም አደገኛ ነው። በዚህ ትመረዛላችሁ። ከነሱ ቤተሰብ ጨዋ፣ ቆንጆ፣ በጣም ጎበዝ የተማረ ሊወጣ ይችላል፣ ግን በውስጡ የባንዳነት መንፈስ ነው ያለበት። አንድ ቀን ለጥቅሙ አሳልፎ ይሸጣል። ትዳሩንም ቢሆን አሳልፎ ይሸጣል። ባሏ ገንዘብ እንደሚወጣ ካወቀች በእርግጠኝነት ትሸጠዋለች። ይገሉታል፣ ወይ ኩላሊቱን፣ ልቡን፣ አይኑን ይጠቀሙታል፣ ወይ ሀብታም ከሆነም ሀብቱን በጋራ ትካፈላለች። ባሏን አስገድላ ሀብቱን የተካፈለች ሴት አለች፣ ለወንበዴዎች አስገድላ። ይቺ በራሽ አመር የምትመራ ናት። ሴቶች እንዲህ አይነት ጭካኔ የሌላቸው ሴቶች በጣም ቸርና ቅን ደጎች ናቸው። እንደዚህ ያደረገ ሴት ግን አለች። ወንዶችም እንዲህ ያደርጋሉ። ሚስታቸውን አስገድለው፣ አማቶቻቸውን አስገድለው፣ አባት እናታቸውን ገለው ቀብረው የስራ አጋራቸውን ሴኮልደር ሆኖ ስራ የሚሰሩትን ሰው ገሎ ካምፓኒውን ጠቅልለው የወሰዱ ሰዎች አሉ። እነዚህ ሰዎች በራሽ አመር ነው የሚመሩት። በምንም ተአምር ሰው በሚስቱ አይጨክንም፣ ሰው በልጁ አይጨክንም፣ ሰው በቤተሰቡ አይጨክንም፣ ሰው ሀገሩን አያዋረድም፣ ሰው ራሱንም አያዋረድም። ሰው በተፈጥሮ በጣም ክብረኛ ነው። ሰው ለገንዘብ ብሎ ህሊናውን አይሸጥም መቼም ቢሆን። እነዚህ ሰዎች ግን አስቀድሞም ህሊና የሌላቸው መጋዣ ስለሆኑ በጭራሽ አይሰሟቸው። ልጆቻቸውን የሚሸጡ፣ ቤተሰቦቻቸውን የሚሸጡ፣ ሀገራቸውን የሚሸጡ ናቸው። ቦልድሊ በደንብ የሚታየው ድምቅ ብሎ ማንነታቸው ባንዳ ናቸው። ባንዳ ሲባል ግን ዝም ብሎ ለመጣው ስርዓት የሚያሽቃብጥ የሄደውን የሚሰድብን እንዳይመስላችሁ አይደለም። ባንዳ ማለት በዚህ ክፉ መንፈስ የሚመራ በጣም ጨካኝ ወንበዴ ነው። 7ኛው በመፈንቅለ መንግስት ሴራ ውስጥ ምን ጊዜም አይታጡም። ውስጥ ሆነው መንግስትንም ለመፈንቀል የሚያደቡ እነሱ ናቸው። ከውጭ ሆነው መንግስትን ለመፈንቀል የሚደራጁ እነሱ ናቸው። በዚህ ላይ ብዙ ማብራሪያም ልሰጥ አይገባኝም። በቃ ተረዱት። በመፈንቅለ መንግስት ውስጥ ሁልጊዜም ተደጋጋሚ የሚጠረጠሩ ሰዎች በራሽ አመር የሚመሩ ናቸው። ምንድነው ከተባለ ይሄ ራሽ አመር እንደነገርኳቸው ዜቦንም በአማልክት ውስጥ ሰራ የነበረች ገረድ ናት። ይሄም በአማልክት ውስጥ የኖረ ነው። መጨረሻ ላይ እነግራቸዋለሁ እንዴት የሚለው ሰፊ ነው። እንግዲህ ይህን ቪዲዮ ስጀምር ክፍል 1 ላይ አመት የሚፍጅብን እንጂ ይህን ነገር ካነሳሁት አንላቀቅም ብያቸዋለሁ። 100ም ክፍል 20ም ክፍል ይፍጅብኝ እቀጥላለሁ። በዚህ ጉዳይ ላይ ብዙ ነገር ነው የምገልጠው የማስረዳቸው። ስለዚህ ይሄም በአማልክት ከተማ ውስጥ ሲያገለግል የኖረ ነው፣ ባሪያ ነው። ስለዚህ ከላይ የሆኑ ሰዎች፣ መሪ የሆኑ ሰዎች፣ ትእዛዝ የሚሰጡ ሰዎች፣ ለነሱ የሚሰገድላቸው እጅ የሚነሳላቸው ሰዎች፣ ጦሩም አለቆቼ መኳንንቱም የሚመራላቸውን ሰዎች በጣም ነው የሚጠሉት። ለምን? ሁልጊዜም እነዚህ ናርሲሲስት ሰዎች ከአንዱ ክፍል በስተቀር ሁለቱ በዜቦንና በዚህ በራሽ አመር የሚመሩት ሁልጊዜም ከላይ መሆን ይፈልጋሉ፣ ግን የሚሰምርላቸው ደግሞ አይደለም። ምክንያቱም የመምራት ጸጋው የላቸውም። የውንብድናና ያሉባልታ የጥላቻና የጭካኔ ባህሪ ነው እንጂ ያላቸው እንዲህ ሁሉን ወዶ እኩል አድርጎ የመምራት ባህሪ የላቸው። መሪ ቢሆኑም ለአንድ ወገን አድልተው ወይ ለጥቅማቸው አድረው ህዝብ ከመጨፍጨፍና አገሪቷን ከማውደም የዘለለም ሌላ ጥቅም አያመጡም። አገሪቷ ላይ ለራሳቸውም አይሆኑም፣ ለህዝብም አይሆኑም። መጨረሻ ላይ ህዝቡን አጥፍተው ራሳቸውም ይጠፋል። በጣም አደገኛ ናቸው። ስለዚህ
የመፈንቅለ መንግስት ሴራን የሚጠነስሱ ሁልጊዜም እነዚህ በራሽ አመር የሚመሩ ሰዎች ናቸው። ሁልጊዜም ቢሆን ተመልከቷቸው። ስርዓተ መንግስቱ ጥሩ የሚሆን መጥፎ ያንን መንግስት ለመገልበጥ የሚያደቡ ሰዎች በትክክል ለሀገሪቷ ተቆርቆረው አይደለም፣ የተሻለ ስርዓት ይዘው መጥተውም አይደለም፣ ራሳቸውን ትልልቆቹ ወንበዴዎች ለማድረግ ሌላ ነገር አይደለም። አንዳንድ ሀገር ላይ አይታቸዋል፣ እኛም ሀገር ላይ የታየ ነገር ነው። መንግስትን ገልብጠው ይቀመጣሉ፣ ግን እነሱ እንደ መንግስት ክብርና ኃይል ያላቸው አይደሉም። ትልቁ ወንበዴ ነው የሚሆኑት። ከዛ ከበታቻቸው ደግሞ ትንንሽ ወንበዴዎችን ያደራጃሉ። ሀገሪቷን መዘረፍ ነው ስራቸው። ስለዚህ እነዚህ በራሽ አመር የሚመሩ ሰዎች ሁልጊዜም ስለ መፈንቅለ መንግስት ነው የሚያስቡት። ጠቅላይ ሚኒስትሩ እንዲገደል፣ የጦር ጀነራሎቹ እንዲገደሉ፣ እንዲታሰሩ፣ ጦስ ውስጥ እንዲገቡ፣ ሀገሪቷ ድብልቅልቋ እንዲወጣ፣ ቤተመንግስቱ እንዲፈርስ ነው የሚፈልጉት። የሚገርመው ደግሞ ሌላ አጋዥ ይፈልጋሉ። ከባህር ማዶ ሄደው እዚህ ሀገር ውስጥ ቢሆን ዝም ብለው ምናምንት የሰዎችም ቢሆኑ መንግስቱ ይገልበጥ፣ መሪው ይገደል፣ ይፈንቀልና እነሱ ይቀመጡ ወይ እነሱ የፈለጉት ሰው ይቀመጥ እንጂ ጉዳያቸው አይደለም። ሁልጊዜም እነዚህን ሰዎች በመፈንቅለ መንግስት ሴራ ውስጥ አታጧቸው። በጣም አደገኛ ናቸው። ለምንድን ነው ሲባል የተቀቡ አይደሉም። ለመንግስት ስርዓትም የሚሆኑ አይደሉም። ለክህነት ስርዓትም የሚሆኑ አይደሉም። ግን የሚገርመው ነገር ሁለት ውስጥም አሉ። የሃይማኖት ስርዓት ውስጥም በመሪነት አሉ። በፖለቲካ ስርዓት ውስጥም በመሪነት ይቀመጣሉ። ግን ሁልጊዜም ስለመገልበጥ ነው የሚያደርጉት። ከትንሽነት ከቀበሌ ሊቀመንበርነት እንኳን ብንነሳ ጸሐፊ የሆነ ተዋረድ ስራ ያለው የቀበሌ ሊቀመንበሩ እንዲነሳ ሁልጊዜም ወሬ ሲገምድ ነው የሚኖረው። ይነሳል። እሱ የሚፈልገው ሰው ሊቀመጥም ላይቀመጥም ይችላል። ዞሮ ዞሮ ብልጥ ሰዎችም ይጠቀሙባቸዋል። እንደ አህያ ነው ጭነው የሚጋልቧቸው እነዚህ ሰዎች። ባንዳ ናቸው ብያቸው የለ። ባንዳን ሰው በቃ ጥቅም ነው የሚነዳው። ማንም ሰው እንደ አህያ ጭኖ ነው የሚጋልበው፣ እንደ ጠፋ አህያ። ጌታ ያለው አህያ እንኳን ጌታው ነው የሚጭነው። እነዚህ ግን ማንም ነው የሚጭናቸው፣ እንደ ጠፋ አህያ። ስለዚህ ሰባተኛው ባህሪያቸው በመፈንቅለ መንግስት ሴራ ውስጥ ሁሌም ይሳተፋሉ። መንግስት እንዲገለበጥና አገሪቷን ሁከት ውስጥ እንድትገባ የሚፈልጉት እነሱ ናቸው። ስምንተኛው ባህሪያቸው በነፃነት ትግል ውስጥ ይሳተፋሉ። መሪ ሁሉ ይሆናሉ፣ አስተባባሪ ይሆናሉ። የሚገርመው ነገር ግን ለህዝብ ነፃነት አይደለም የሚታገሉት። በዛ ግርግር ውስጥ የራሳቸውን ሀብት ነው የሚያደልቡት። ናርሲሲስት ሰዎች እንደዚህ ናቸው። በዚህ በራሽ አመር የሚመሩት ናርሲሲስት ሰዎች፣ በጭካኔና በውንብድና ርዕስ የሚገለጡት ፐርሶናሊቲ ዲስኦርደር ያለባቸው ሰዎች ሁልጊዜም ቢሆን በነፃነት ትግል ውስጥ ፈጥነው ይገባሉ። ምክንያቱም ይሄ ራሽ አመር የሚባለው የሽፍቶችና የወንበዴዎች አምላክ ነው እና ዝም ብሎ ብድግ አድርጎ ይወስዳቸዋል። ሁልጊዜም ቢሆን ነፃ አውጭ ነኝ ይላሉ፣ መሪ ነኝ ይላሉ፣ እኔ ታግያለሁ ይላሉ፣ ህዝቤን ነፃ አወጣለሁ ይላሉ። ውሸት ነው። ህዝቡን ነው የሚዘርፉት፣ ህዝቡን ነው የሚገሉት፣ ህዝቡን ነው የሚበዘብዙት። ሴት በመድፈር ነው የሚታወቁት፣ ህፃናትን በመግደል ነው የሚታወቁት። ይሄ ራሽ አመር ደግሞ ህፃናትን አይወድም፣ የህፃናት ጫጫታ አይወድም። በመሰረቱ የህፃናት ድምፅ ኔጌቲቭ ኢነርጂን ያርቃል። ይህንን ወቁ። በዚህ አጋጣሚ ልንገራችሁ፣ የህፃናት ድምፅ፣ የህፃናት ጫጫታ ሁሌም ስትሰሙ እናንተ ረበሹን ምናምን ልትሉ ትችላላችሁ፣ ግን አይደለም። ይግባቸው። የህፃናት ድምፅ ኔጌቲቭ ኢነርጂን ያርቃል። ይሄ ነው ዋነኛ ባህሪያቸው። የነፃ አውጪነት ትግል በራሱ የራሱ ባህሪ፣ የራሱ ይዘት፣ የራሱ መንገድ አለው። አሁን እኔ ስለ ነፃነት ትግል እያወራሁ አይደለም። እነዚህ ሰዎች ግን በነፃነት ትግል ስም ይገባሉ። ትግሉን ሲያጥመዘምዙ ህዝቡን ሲዘርፉ፣ ህፃናትን ሲደፍሩ ነው የሚኖሩት። በጣም 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 አደገኞች ናቸው። ሲጀመር የነፃነት ትግል ማለት አንድ ህዝብ ሲጎዳ ያንን ህዝብ ያንን ወገን ከሚያጠቃው አካል ለመታደግ ወይም ደግሞ በቅኝ ግዛት የተያዘችን ሀገር ከዛ ቅኝ ግዛት ለማውጣት ምን ያስፈልጋል? ወታደራዊ ብቃትና ፖለቲካዊ ብቃት ያስፈልጋል። የትጥቅ ትግል ደግሞ ትልቅ የሆነ ብልሃትና ትዕግስት፣ አቅም ይጠይቃል። ከወንጀል ነፃ ሆኖ በሐቅና በግልጽነትም መታገል ይጠይቃል። እነዚህ በራሽ አመር የተጠቁ ሰዎች ግን ግልጽነትም የላቸውም፣ ወታደራዊ ብቃትም የላቸውም፣ ፖለቲካዊ ብስለትም የላቸውም። ህዝብንም የሚወዱና ለህዝብ ነፃነትም የሚፈቅዱ አይደሉም። ለራሳቸው ጥቅምና ለሆዳቸው ሲሉ ግን ወጥረው ነው የሚሰሩት። በቃ ማለት የሚሰሩ ይመስላሉ፣ ግን አይደሉም። ሞኞችን ነው የሚጠቀሙት። በጣም አደገኞች ናቸው። እነሱ ላይ ካለው ከሚመራቸው መንፈስ የተነሳ እንዲህ አይነት ነገር ብዙ ጊዜ ይሳካላቸዋል፣ ይሆንላቸዋል። ማታለል ይችሉበታል።
ስምንተኛው ባህሪያቸው ይሄ ነው። ስምንተኛው መገለጫቸው በደንብ ይዋቸው። ሁሌ ስለመበደል ነው የሚያወሩት። ሁልጊዜ ስለመጠቃት ነው የሚያወሩት። ሁልጊዜ ተጠቃን ነው የሚሉት። ሁልጊዜ ቤተሰቤ፣ ወገኔ፣ ሀገሬ እየወደቀች ነው የሚሉት። ለቤተሰባቸው፣ ለወገናቸው፣ ለሀገራቸው ብሎም ለራሳቸው የሚያስመዘግቡት ጠብ ያለ ነገር የለም። ራሳቸው ግን በምን ውስጥ ይውላሉ? በዝርፊያ ውስጥ ይውላሉ፣ በግድያ ውስጥ ይውላሉ። የሚጠሉትን በዛ ሰበብ ይገላሉ፣ የሚፈልጉትን በዛ ሰበብ ይወስዳሉ። ይሄ ስምንተኛው ባህሪያቸው ነው። አስፉና በደንብ ይዩት። እኔ አሁን ከሰዓትም አንጻር አጠራጠር እያደረኩ ነው የምነግራቸው። እያንዳንዱ የነገርኳቸው ነጥቦች ይተንተኑ ከተባለ ራሱ በጣም በሰፊው መተንተን ይቻላል። ግን እኔ ባጭር ነው የምነግራቸው። ስምንተኛውና የመጨረሻው ምን አይነት ባህሪ ያላቸው መሰላቸው? የሰበሰቡትን ገንዘብ በልተው ሳይጠግቡት በሽተኛ፣ ህመምተኛ፣ ካለጎደሎ ሆነው ይሞታሉ። የሚገርመው ነገር ያገኙትን ገንዘብ ሰብሰብ አድርገው ካምፓኒ ወደ መክፈት፣ ቢዝነስ ወደ መስራት፣ አላማቸውን ወደ ማሳደግ አይመጡም። መጨረሻ እንደዛ አይነት ጭንቅላት የላቸው። እንደዛ የሚሰሩ ከሆነማ ጥሩ አይምሮ አላቸው ማለት እኮ። ዘረፍ አድርገው በቃ ያን ገንዘብ ይዘው ወደ ትልቅ ካምፓኒ፣ አገርን ወደ መጥቀም፣ ወገንን ወደ መጥቀም፣ ወደ ትልቅ የስራ እቅድ ቢመጡማ እነዚህማ በጣም ዋይዝ ናቸው ማለት እኮ። ሌብነት፣ ዝርፊያ ባይደገፍም ግን በሆነ አጋጣሚ አንድ ሰው ተገዶ ሊዘርፍ ይችላል። ከዘረፈ በኋላ ግን ራሱን ወደ መጥቀምና አገሩን ወደ ማሳደግ ከመጣ እኮ በጣም ጥሩ ነው። ሽፍታ የነበረ ሰው እኮ በይቅርታ ወደ ሀገሩ ገብቶ ትልልቅ ካምፓኒዎች ቢከፍትና ሀገሩ ላይ መስራት ቢጀምር እኮ ሀገሩን ነው የሚጠቅመው፣ መንግስትን ነው የሚጠቅመው፣ ህዝቡን፣ ትውልዱን ነው የሚጠቅመው እኮ። ችግር የለው። ያ በይቅርታ ታልፏል። እነሱ እንዲህ አይነት ባህሪ የላቸው። በአንድ ቀን 50 ሚሊዮን ብር ቢሰሩ ያንን ይዘው ምን ላድርግ አይደለም የሚሉት። ከዛ ይደዋወላሉ። ቆንጆ ያለው የት ነው? ጥሩ ምግብ ያለው የት ነው ይላሉ። መጠጥና ወሲብ ነው ገንዘባቸውን የሚጨርሰው። ገንዘባቸውን የሚጨርሱት በመጠጥ ነው፣ በወሲብ ነው። ወይ ደስ የሚላቸውን እቃ ይገዛሉ፣ ወይ መኪና ይገዛሉ፣ ወይ ጌጣጌጥ ይገዛሉ፣ ወይ የሆነ ሀገር ሄደው ይጎበኛሉ። በቃ ስራቸው መባለግ ነው። ገንዘባቸውን የሚጨርሱት ለሴትና ለመጠጥ ነው። እነዚህ ሰዎች ራሳቸው አፍ አውጥተው ይናገራሉ። እኔ ወሲብና መጠጥ አልጣ እንጂ ዓለም ይገልበጥ ከፈለገ ይላሉ። ምንም ችግር የለውም። በቃ እኔ ለመጠጫና ከሴት ጋር ለመዝናናት፣ ሴቱም ከሆነች ከወንዱ ጋር እንደፈለግኩ ለመሆን ለመባለግ ገንዘብ አልጣ እንጂ ከዛ በላይ ራሱ ጉዳይ ይሄ ዓለም ብለው ነው የሚንቁት። ጭንቅላታቸው ደግሞ በጣም ትንሽ፣ የሚሰሩ አይደሉም። ሲጀመር የሚሰራም ሰውም ይጠላል። አድመኛ ናቸው ብያችኋለሁ። ተለዋዋጭ ናቸው ብያችኋለሁ። ሆዳም ናቸው ብያችኋለሁ። ጨካኝ ናቸው። ወንበዴ፣ ነፍሰ ገዳዮች ናቸው። ስለዚህ የማልማት ሀሳብ የላቸው። የሚለማውን ሁሉ ያጠፋሉ፣ የሚያለማውን ሁሉ ይጠላሉ። እነዚህ ሰዎች ያላቸው ባህሪ ይሄ ነው። ለነበረን ጊዜ አመሰግናለሁ። የመጀመሪያውን ዜቦን በምትባለው መሪነት አይተናል። ሁለተኛውን ራሽ አመር ወይም ሽመሉ በሚባል አይተናል። ሶስተኛውን ደግሞ ቀጣይ እናያለን። በመጨረሻ ግን ሶስቱን ክፍል ከጨረስን በኋላ ግን መፍትሄው ምንድነው የሚለው ላይ እንነጋገራለን። ከነዚህ ሰዎች ራሳችንን ለመጠበቅ መቼም እነሱ ድነው ወደ ሰውነት አይመጡም። እግዚአብሔር ጥበበኛ ነው። ልዩ በሆነ በእግዚአብሔር ጥበብና እርዳታ ከታገዙ ይመጣሉ። ግን ይሄ ምክር፣ ፖሊሲ፣ ትምህርት ምናምን ቅብጥርሴ ሪያብ አይመልሳቸውም። ተዋቸው። እነሱን ለመመለስ አትጣሩ። ራሳችሁን ግን ጠብቁ። እንዴት እንጠብቅ የሚለውን መጨረሻ ላይ አጠር ባለ ቪዲዮ እሰራለሁ። ከልብ አመሰግናለሁ። በተወደደ አክብሮት ሰላም ብያለሁ። ደህና ሁኑልኝ።